ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ አርብ የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንት ምሽት ተጠባቂ የሩብ ፍጻሜ ጨዋታ በዓለም ዋንጫ እንግዲህ ሞሮኮንና ፈረንሳይን ባገናኘው የምሽቱ ተጠባቂና ግዙፍ ጨዋታ ፈረንሳይ ሞሮኮን 2-0 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ መቀላቀሏን ያረጋገጠችበት ልዩ ምሽት ሰማያዊዎቹ ማሳለፍ ሲችሉ እንግዲህ የአትላንስ ላዮን በስተመጨረሻም እንግዲህ ከሩብ ፍጻሜ በላይ መጓዝ ሳይችሉ ቀርተው እንደ ኳታሩ 2022 የዓለም ዋንጫ እንግዲህ በተመሳሳይ በፈረንሳይ ተሸንፈው ከዚህ ውድድር ውጭ ሆኗል። አስደናቂ ጉዞና ምርጥ ብቃት በዚህ የውድድር የፊፋ 2026 የዓለም ዋንጫ አስደናቂ ቡድን ሆኖ የቀረቡት ሞሮኮዎች እንግዲህ በምሽቱም ጥሩ የተንቀሳቀሱ ቢሆንም የፈረንሳይ እጅግ አስደናቂ ስብስብ፣ ጥራት፣ ባላንስ፣ የተሟላ የተቀናጀና የተብላላ ብሔራዊ ቡድን መሆኑን በድጋሚ ለዓለም ያስተዋወቁበት፣ በድጋሚ ማረጋገጫ የሰጡበት፣ ብርቱን ፈተና በአግባቡ በልዩነት በውጤታማነት ያጠናቀቁበት አስደናቂ ምሽት ሆኖ ፈረንሳይ አሁንም የዚህ ውድድር ሻምፒዮን የመሆን እድሏን ከጊዜ ወደ ጊዜ ይህንን ውድድር የማሸነፍ አቅሟን በምታደርግበት እያንዳንዱ ጨዋታ በልዩነት በብቃት በአስተማማኝነት የበለጠ ደግሞ ለተጋጣሚ ስጋት በሚሆኑ ግሩም እንቅስቃሴዎችና በተሟላ የቡድን ፐርፎርማንስ አሁንም የፈረንሳይ አስደናቂ ጉዞ እንደቀጠለ ነው። ከረፍት መልስ በተቆጠረ 60ኛ እና 66ኛ ደቂቃ በኪሊያን ኢምባፔ እና በኡስማን ዴምቤሌ ግቦች ታጅባ እንግዲህ ፈረንሳይ ሞሮኮን በአስደናቂ ሁኔታ ድል በማድረግ በፍጹም የጨዋታ ብልጫ ወደ ግማሽ ፍጻሜ መቀላቀል ችላለች። የሀገራችን ተወካይ በዚህ ዓለም ዋንጫ በጣም አስደናቂ ቆይታ ማድረግ የቻለችው በግሩም እንቅስቃሴ በወጣት ስብስብ ከያዘችው ፕሮጀክት አንጻር አስደናቂ ቆይታ ያደረገችው ሞሮኮ እንግዲህ መስተመጨረሻም በፈረንሳይ ተሸንፋ ከዚህ ውድድር ውጭ ሆናለች። በዚህ ጨዋታ ዙሪያ ድህረ ጨዋታ ነጥቦች ላይ በደንብ የምንወያይ ይሆናል። ከዚህ ፕሮግራም በመቀጠል ፕሪሲዝን መጀመሩን ተከትሎ የመሐመድ ሳላን ተተኪ በማፈላለግ የቅድመ ውድድር ጊዜ ዝግጅት በምን አይነት መልኩ ታቅዷል? ቀጣይ የክለቡ ስትራቴጂ ምን ይመስላል? ዝምታውስ አልበዛም እንዴ? የሚሉ በርካታ ጥያቄዎች በሊቨርፑል ዙሪያ እየተነሱ ነው የሚገኙት። ይሄ ከምን መመዘኛ ነው እስካሁን ድረስ በዝውውር በኩል እንቅስቃሴዎች የቀነሱት ወይም በደንብ መጠናከር ባለበት የሳመር የዝውውር መስኮት ሊቨርፑል እንግዲህ ድምፁን አጥፍቷል። ይሄ ምክንያቱ ምንድን ነው በሚለው እንግዲህ ከዚህ ፕሮግራም በመቀጠል የምንወያይ ይሆናል። በመጨረሻም ለእንግሊዝ ብሔራዊ ቡድን ከባድ ስጋትና እንቅፋት ሆኖ ከፊት ለፊት የተቀመጠውን ኤርሊ ሃላንድን በተመለከተ የምናነሳው የተለየ ሀሳብ አለ። በተለይ እንግሊዝ ብሔራዊ ቡድን በቀጣይ ሩብ ፍጻሜ ተጋጣሚዋ ኖርዌይ ነው። ሃላንድን ጥሎ የማለፍ ሚሽን ለእንግሊዝ ብሔራዊ ቡድን በአንገብጋቢ ሁኔታ ከፊት ለፊት ከባዱ ፈተና ተቀምጦባታል። ይህንን ጉዳይ ግን እንግሊዞች በምን አይነት ትኩረት ሊሻገሩ ይችላሉ? ጃሬል ካውንሳ ቅጣት ተላልፎበታል።
ማርክ ጌሂ በሃርምስትሪንግ ጉዳት ምክንያት የኖርዌይ ጨዋታ ያመልጠዋል እየተባለ ነው። በተጨማሪም የነደክላን ራይስ አስተማማኝ ፊትነስ እስካሁን ድረስ 100% አልተረጋገጠም። እንግሊዝ ካምፕስ ውጥረት አለ። ይህንን ውጥረት ደግሞ የተጠቀመው ሃላንድ በትናንትናው ዕለት በነበረው ኢንተርቪው ጫናው ከኛ የበለጠ እንግሊዝ ላይ የበረታ ነው፣ ይሄ ደግሞ ለእኛ አድቫንቴጅን ከፍ ያደርጋል ብሎ ማይንድ ጌሙን ጀምሯል። እስቲ ይህንን ጉዳይ በተመለከተ በሶስተኛ ክፍል የምናነሳ ይሆናል። ዕለተ አርብን እንግዲህ በእነዚህ 3 ፕሮግራሞች ከእናንተ ጋር ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ትኩረታችን ግን በድጋሚ እጅጉን አስደናቂውን ብሔራዊ ቡድን አስተማማኝነቱ ከየትኛውም ብሔራዊ ቡድን በዚህ ዓለም ዋንጫ በከፍታ በወጥነት በአስተማማኝ ብቃት ከጨዋታ ጨዋታ በሚያሳዩት ውጤታማ እንቅስቃሴና እጅጉን አስገራሚ ተለዋዋጭ ባህሪ በያዘው የፈረንሳይ ብሔራዊ ቡድን አሁንም ይህን ብሔራዊ ቡድን የሚያስቆመው ኃይል ይኖራል ተብሎ አይገመትም። በጣም ከጨዋታ ጨዋታ እየበረታ የመጣው የፈረንሳይ ብሔራዊ ቡድን ጥንካሬ፣ ይሄ ደግሞ በዘላቂነት አስተማማኝነቱን ከጨዋታ ጨዋታ እያሳየ ብልጫም ግብም ለማስቆጠር በጨዋታ ውጥረት በበዛባቸው ጫና በበዛባቸው ትላልቅ ምዕራፎች ላይ ደግሞ ምላሽ የሚሰጡበት መንገድ በጣም የሚደነቅ ነው እና የፈረንሳይ ብሔራዊ ቡድን አስደናቂው ጉዞ በኪሊያን ኢምባፔ የተመራ ሌሎችን ሱፐርስታሮችን አስከትሎ ጉዞውን በአማረ ሁኔታ እንደቀጠለ ነው። ጨዋታው እንዴት ነበር? ጨዋታው እንዴት ተመለከታችሁት? የሞሮኮ ብሔራዊ ቡድን ፍጹም የኳስ ቁጥጥር ብልጫ ቢኖርም ኢፌክቲቭ በነበሩ እንቅስቃሴዎች ውጤታማ ለመሆን በሚያስፈልጉ የማጥቃት ስትራቴጂዎች ሁሉ ደግሞ ፈረንሳይ ጨዋታ ተጀምሮ እስከሚጠናቀቅ ድረስ በጣም ሻርፕ የነበረ ቡድን። በዚህ ዓለም ዋንጫ ካስተዋልናቸው ትላልቅ የአንድ ብሔራዊ ቡድን ባህሪያት መካከል ፈረንሳይ ከሌሎች ለየት የሚያደርገው የብሔራዊ ቡድኑ ትልቁ ኳሊቲ በየትኛውም ደቂቃ ግብ የማስቆጠር በየትኛውም ደቂቃ የተገኙ አጋጣሚዎችን የመግደል ኳሊቲ ከየትኛውም ብሔራዊ ቡድን በላይ የተላበሰ በጣም እጅጉን ሻርፕ የሆነ ውድድሩ በገፋ ቁጥር የፈረንሳይ አስገራሚ መብላላት ከፍ እያለን እየመጣ የሚገኝ የተጫዋች ጉለት የማያሳስበው የቡድኑ ትልቁ ሚዛን ጠባቂ ተብሎ በዚህ ዓለም ዋንጫ ትልቅ ኃላፊነት ተሰጥቶት በቦታው ላይ እንግዲህ አስተማማኝ ሚና እየተወጣ ከዚህ በፊት በነበሩ ፊክስቸሮች ጥሩ እንቅስቃሴ እያደረገ የነበረው የሪያል ማድሪዱ አውሬሎ ቹዋሚኒ በሌለበት የነማኑ ኮኔ ተተክቶ መሰለፍ በቡድኑ እንቅስቃሴን በመከላከሉም በማጥቃቱም ባላንስ ላይ ምንም አይነት ለውጥ ሳያሳይ የኦሊሴ ኤምባፔ ዱዌና ዴምቤሌ ጥምረት ከጨዋታ ጨዋታ ዱዌና ባርኮላ እየተፈራረቁ የግራውን የሜዳ ክፍል ቢጫወቱም በየትኛውም ቅንጅት የፈረንሳይ ብሔራዊ ቡድን የሚያጣው መልክ የለም። በእያንዳንዱ ጨዋታ የምንመለከተው የሚፈጥሯቸውን እድሎች ለማስቆጠር ያለው ጉጉት ልክ እያንዳንዱን ጨዋታ እንደ ፋይናል ነው የሚመለከቱት። ሜዳ ውስጥ ገዳይ የመሆን ባህሪ እዚህ ላይም እኮ በዚህ ውድድር ትላልቅ ቢግ ቻንሶችን ያባከነው ብሔራዊ ቡድን ፈረንሳይ፣ ሆኖም ግን በከፍተኛ አሳማኝነት በአስተማማኝ የሜዳ ውስጥ ብቃት ከጨዋታ ጨዋታ ድል እያደረገ ሁሉንም ጨዋታዎችን በአስገራሚ ሁኔታ በማሸነፍ ነው እንግዲህ እዚህ ስቴጅ ላይ መድረስ የቻሉት። በቀጣይ ከስፔን እና ቤልጅየም አላፊ ዛሬ ምሽት 4 ሰዓት የሚደረገውን ጨዋታ አላፊውን ቡድን በግማሽ ፍጻሜ የሚገጥሙ ነው የሚሆኑ። የፈረንሳይ ብሔራዊ ቡድን የዚህ ዓለም ዋንጫ ብቃትን አስተማማኝነትን ለተመለከተ በሁለቱም ፌዝ ያለው የብሔራዊ ቡድን አቅም በፈረንሳይ ስታንዳርድ ደረጃ አሁን ላይ ሻርፕ ናቸው ለማለት ይቸግራል። ይሄ ውድድር ከጀመረበት ጊዜ አንስቶ በጣም ኮንሲስታንሲ ካሳየ ብሔራዊ ቡድን ግንባር ቀደም መጀመሪያ ላይ ሊቀመጥ የሚችለው በጀመረው ቴምቦ፣ በጀመረው የጨዋታ ስታይል፣ በጀመረው የውድድሩ የራሱ ምስል
እስካሁን ድረስ በአስገራሚ ብቃት የቀጠለው ብሔራዊ ቡድን ምንም አይነት መዋዠቅ በውጤት ብቻ የተሻገረ ብሔራዊ ቡድን ሳይሆን በማሳመንም እያንዳንዱን ጨዋታ በአስተማማኝ መልኩ እዚህ ደረጃ ደርሷል እና የቡድኑ ሱፐርስታርም ኪሊያን ኢምባፔ በሪከርዶች እየታጀበ ይሄ ገና የ27 ዓመት ወጣት የፈረንሳይ ብሔራዊ ቡድን አምበል የቡድኑ ቁልፍ ተጫዋች መሆኑ ለዚህ ዓለም ዋንጫ የተዘጋጀበትን ከፍታ በአስተማማኝ መልኩ ከጨዋታ ጨዋታ እያየን በእያንዳንዱ ጨዋታ የሚያስቆጥራቸው ግቦች የግቡ መነሻ ደግሞ የጨዋታው የመጀመሪያ የመክፈቻ ግቦችን እያስቆጠረ ሀገሩን ቀዳሚ በማድረግ በኩል ያለውን ኃላፊነት በአግባቡ እየተወጣ ነው። የባፔ፣ የዴምቤሌ፣ የኦሊሴ ሻርፕ መሆን የፈረንሳይን አስፈሪነት ከመጀመሪያ ውድድሩ ሳይጀምር ቀደም ብለንም ስናነሳ ነበር። በእነዚህ የፊት መስመር ተጫዋቾች ባላቸው ጥራት የበለጠ የፈረንሳይ ብሔራዊ ቡድን ረጅም ርቀት የመጓዝ እድሏ በጣም ሰፊ ነው። ለዚህ ውድድር ቅድሚያ ቢሰጣት አይገርምም። ይህን ዓለም ዋንጫ የማንሳት እድሉ አሁንም በከፍተኛ ሁኔታ በከፍተኛ ቻንስ ያውም አሳምኖ በማሸነፍ አድቫንቴጁ ወደ ፈረንሳይ በጣም በእጅጉ ከፍ ያለ ከሌሎች ብሔራዊ ቡድኖች ኳሊቲ ጥገኝነት አንጻር ስናይ ፈረንሳይ ከዚህ ርቃ ነው የምትገኘው። እያንዳንዱን ብሔራዊ ቡድን አሁን ሩብ ፍጻሜ ውስጥ የተገኙትን ብሔራዊ ቡድኖች ለያይታችሁ ብትመለከቱ ጥገኝነት ይስተዋላል በተጫዋቾች በክላስ። የፈረንሳይ ብሔራዊ ቡድን ግን እንደ ቡድን የማጥቃት እንደ ቡድን ሻርፕ መሆንን አቅም ነው የያዙት እና በጣም አስገራሚ ጨዋታ ነበር። በፈረንሳይ በኩል ጨዋታው ተጀምሮ እስከሚጠናቀቅ በከፍተኛ ብልጫ ነው ሞሮኮን አሳምነው ምንም አይነት ውዝግብ ሳይነሳበት የዕለቱም ጨዋታ ያው ከተመደቡት አርጀንቲናዊ ዳኛ ጋር በተያያዘ በርካታ ጥያቄዎች ከጨዋታ በፊት ቢነሱም ግን ምንም ያስተዋለው የተለየ አወዛጋቢ ጉዳይ ሳይኖር በእጅጉ ሻርፕ በሆነ እንቅስቃሴ የሞሮኮን ያን አስደናቂ መብላላት ያን አስደናቂ የማጥቃት እንቅስቃሴ በመገደብ በ0.14 ኤክስፔክትድ ግብ ሞሮኮ ካለፈው ዓለም ዋንጫ እስከዚህኛው ዓለም ዋንጫ ድረስ የመጨረሻ ዝቅተኛውን ኤክስፔክትድ ግብ ይዛ ያጠናቀቀችበትም ጨዋታ ነው። በሙከራም በኩል ከአንድ ኢላማውን የጠበቀ ሙከራ በላይ ሳታደርግ ከ5 ሙከራዎች በላይ ማድረግ ሳትችል ቀርታ ምንም ግብ ሳታስቆጥር የወጣችበት ጨዋታ ነው። በተቃራኒ ፈረንሳይ እንደ ቡድን 3.05 ኤክስፔክትድ ግብ 22 ሙከራዎችን 8 ኢላማቸውን የጠበቁ ሙከራዎችን በማድረግ ፍጹም የበላይነት ወስደው ያሳኩት ጣፋጭ ድል ነው። ለኪሊያን ኢምባፔ እና ዲዲዬ ዴሾ ጉዟቸውን አጠናክረው ቀጥለዋል። ጨዋታውን እንዴት ተመለከታችሁት? ከረፍት በፊት የነበረው እንቅስቃሴ በተለይ አብዛኛውን ደቂቃ ለተመለከተ አብዛኛውን የመጀመሪያ 45 ምስል የሚገልጸው ልክ ሞሮኮ ከካናዳ ጋር ከረፍት በፊት የነበራት የጨዋታ ፕላን አይነት ነው። ከራሳቸው የመጫወቻ ክልል ከአደጋ ክልል ሳይወጡ አብዛኛውን የጨዋታ ክፍለ ጊዜ በራሳቸው የመጫወቻ ክልል አሳልፈው በሁለተኛ 45 ግን በተለያዩ መስመር ሰንጣቂ በሆኑ ፓሶች በሽግግር የተጋጣሚን የአደጋ ክልል ኤክስፕሎት በማድረግ አደጋዎችን ለመፍጠር የተጠቀሙበት አይነት ስትራቴጂ ከካናዳ ጋር በደንብ አስተውለን ነበር። የሞሮኮ የጨዋታ ባህሪ ያን ይመስል ነበር። የፈረንሳይ ግን በጥንቃቄ ውስጥ ያለ በጣም ሻርፕ የሆነ እንቅስቃሴ ለአደጋም ተጋላጭ ያልሆነ ማጥቃቱም ከወትሮ የበለጠ ኢፌክቲቭ ሆኖ ነገር ግን ገዳይ ለመሆን የተገኙ አጋጣሚዎች አንደኛ እድለኛም አልነበሩ፣ ሁለተኛ በተገኙ አጋጣሚዎች ላይ በተለይ ከሃይድሬሽን ብሬክ በኋላ በተደጋጋሚ መጣደፍ ፊት ለፊት ላይ የተገኙ አጋጣሚዎችን በፍጥነት ለመግደል የሚደረገው ጥረት ከረፍት በፊት ፈረንሳይ ላይ አለመረጋጋት ማጥቃቱ ላይ በተለይ ካጨራረሳቸው ኳሊቲ አንጻር በርካታ እድሎችን አባክነዋል። ከረፍት በፊት ከሚነሱ ነጥቦች መካከል ነስር ማዝራዊ ኪሊያን ኢምባፔ ላይ በሰራው ጥፋት የተገኘችዋን ፍጹም ቅጣት ምት ልክ እንደ ሊዮኔል ሜሲ ከግብፅ ጋር በነበረው ጨዋታ ከረፍት በፊት ፍጹም ቅጣት ምት ሜሲም ሳይጠቀም ቀረ። ኪሊያን ኢምባፔ በትናንት ምሽቱ ጨዋታ እንግዲህ
ከሱ የፔናልቲ አመታት አንጻር ያልጠበቅነውን ፍጹም ቅጣት ምት ያውም በተወሰነ መልኩ ያ ፍጹም ቅጣት ምት ከ2 ደቂቃ በላይ የፈጀ ዳኛው ፍጹም ቅጣት ምቱን ከሰጡ በኋላ በቫርም እይታ እዛ ጋር በነበሩ አንዳንድ ግርግሮች ፍጹም ቅጣት ምቱ በፍጥነት አልተመታም ነበር። በነዛ ደቂቃዎች ሁሉ የኪሊያን ኢምባፔ ኮንሰንትሬሽን ሳይሰረቅ እንዳልቀረ በደንብ ፊቱ ላይ እናስተውል ነበር። በተለይ ተጫዋቹ የመታበት መንገድ የማንጠብቀው ፍጹም ቅጣት ምት ነው። ኪሊያን ኢምባፔ የመታው ቀለል ያለ ምት ነበር። የሱቦኖም በአስተማማኝ ሁኔታ ያንን ፍጹም ቅጣት ምት ማዳን ቻለ። ከረፍት በፊት የኪሊያን ኢምባፔ ፍጹም ቅጣት ምት መሳት ብቻ አይደለም፣ ሜዳ ውስጥ ካሉ ተጫዋቾች በተለይ 10 በሜዳ ውስጥ ከግብ ጠባቂ ውጪ ከሚገኙ 10 ተጫዋቾች 9ኙ ሙከራ አድርጓል። በፈረንሳይ በኩል 9 ተጫዋቾች፣ አንድ ዊሊያም ሳሊባ ብቻ ነው ሙከራ አላደረገው። እንደውም ዴምቤሌ ከ2 በላይ ሙከራ አድርጓል። ከረፍት በፊት ምን ያክል የፈረንሳይ ብሔራዊ ቡድን ሞሮኮ በኳስ ቁጥጥር፣ ፈረንሳይ በሙከራ በኩል በጣም ፍጹም የበላይነት እንደነበር ያስተዋልንበት ነው። የግብም አግዳሚ የመለሰባቸው ትላልቅ አጋጣሚዎች ነበሩ። የመጀመሪያው 45 በፈረንሳይ አስቆጪ እድሎችን በማባከን ፍጹም ቅጣት ምቱን ጨምሮ ምናልባት ከረፍት በኋላ የሞሮኮ ብሔራዊ ቡድን የወትሮውን አይነት እንቅስቃሴና ሼፕ ከያዘ ለፈረንሳይ አደጋ ነው የሚል የአብዛኛው የእግር ኳስ ቤተሰብ ግምት ነበር። ሁለተኛ 45 እንደጀመረ የሞሮኮ የመጀመሪያ 5-6 ደቂቃ ጥሩ አክቲቪቲ በሜዳ ውስጥ ይስተዋል ነበር። ግን ፈረንሳይ ምላሽ ለመስጠት በተለይ በመልሶ ማጥቃት የሚሄዱበት የማጥቃት ስትራቴጂ በእጅጉ ለሞሮኮ ለመቆጣጠርም እነዛን ሂደቶችንም ለማስቆም በጣም ፈታኝና አስቸጋሪ ነበር። 60ኛ ደቂቃ ላይ ከዲዝሪ ዱዌ የተቀበለውን ኳስ ኪሊያን ኢምባፔ በአስደናቂ ፊኒሽንግ በጣም ክላሱን እና ከፍታውን ለዓለም እግር ኳስ ባስተዋወቀበት የአጨራረስ ብቃት በጣም አስደናቂ ግብ ከጠባብ አንግል ለመምታት አመቺ የሆኑ ሰፊ ስፔሶች በሌሉበት የሞሮኮ ተጫዋቾች ጥቅጥቅ ብለው ኮምፓክት ሆነው ዞኑንም ጭምር ባጠሩበት የመከላከል ስትራቴጂ ነው እንግዲህ ባፔ ባገኛት ጠባብ ስፔስ ውስጥ በአስደናቂ አጨራረስ ከቦክስ ውጪ ግሩም ግብ አስቆጥሮ በዚህ ውድድር 8ኛውን ግብ በአጠቃላይ በዓለም ዋንጫ ካደረጋቸው 20 ጨዋታዎች በ3 ተከታታይ የዓለም ዋንጫ ጨዋታ 20ኛ ግቡን ማስመዝገብ ችሏል። የምንጊዜም ከፍተኛ ግብ አስቆጣሪነትን ሊዮኔል ሜሲ ነው በ21 ግብ እየመራ የሚገኘው። ከሱ በመቀጠል እንግዲህ ኪሊያን ኢምባፔ በ20 ግብ እየተከተለ ያውም ፍጹም ቅጣት ምት አባክኖ በዚህ ውድድር ደግሞ 7 ቢግ ቻንሶችን ስቶ 7 ቢግ ቻንሶችን በአጠቃላይ ሳይጠቀምበት ቀርቶ ኪሊያን ኢምባፔ አሁንም በ8 ግብ ከሊዮኔል ሜሲ እኩል በመሆን በዚህ ውድድር ግብ የሆኑ ኳሶችን አመቻችቶ በማቀበል ደግሞ 3 ተጨማሪ ግብ ላይ ተሳትፎ በማድረግ በአጠቃላይ በ11 ግብ ተሳትፎ በማድረግ ውድድሩ እስከ ኳርተር ፋይናል በተጓዘበት ርቀት ብቸኛ ተጫዋች ሆኗል። ከወዲሁ ከ10 በላይ ግብ ላይ ተሳትፎ ያደረገ በዓለም ዋንጫ ታሪክ እንግዲህ ከጋርድ ሙለር በኋላ የመጀመሪያው ተጫዋች ሆኗል። ይሄ በጣም አስደናቂ የኪሊያን ኢምባፔ የዓለም ዋንጫ ነው። በሜዳ ውስጥ የምናየው እንቅስቃሴ አሳማኝ ድሎችን በጣም ኢፌክቲቭ የሆኑ በእያንዳንዱ ሙቭመንት የፈረንሳይ በተለይ ወደ ተጋጣሚ የመጫወቻ ክልል በሄዱ ቁጥር አንድ ከባድ አደጋ ሊፈጥሩ እንደሚችሉ እነዛ የፊት መስመር ተጫዋቾች ያላቸው መግባባት ያላቸው ቅንጅት በእያንዳንዱ የኳስ እንቅስቃሴ ተለዋዋጭ በሆኑ የሜዳ ውስጥ እንቅስቃሴ የሚያደርጉት ውጤታማ አደጋን የመፍጠር የማጥቃት እንቅስቃሴ በጣም ከሚጠበቀው በላይ የፈረንሳይ ብሔራዊ ቡድን አስፈሪነቱን እየጨመረ ነው የመጣው። ኪሊያን ኢምባፔ ያስቆጠረ
1 ለባዶ መምራት ጀመሩ። ጨዋታው ብዙም ደቂቃ ሳይሄድ ከ6 ደቂቃ በኋላ ባፔ ለኦስማን ዴምቤሌ አመቻችቶ አቀብሎ በመልሶ ማጥቃት ይሄ በብሬን የሚጫወቱ ተጫዋቾች የሚጨርሷቸው አይነት ግሩም ኳሊቲዎች ተመልክተን አሁንም ከኤሪያ ውጪ አስደናቂ ኳስ ኦስማን ዴምቤሌ የባለንዶሩ አሸናፊ በዚህ ውድድር 5ኛ ግቡ በ5 ጨዋታ በማስቆጠር ከሮናልዶና ሪቫልዶ በኋላ በአንድ የዓለም ዋንጫ ውድድር 2 ተጫዋቾች ከአንድ ብሔራዊ ቡድን 8 እና 5 ግብ በማስቆጠር በድምሩ ከ10 ግብ በላይ ግብ በማስቆጠር እንግዲህ ሌላ ታሪክ ከ2002 በኋላ ሁለቱ ተጫዋቾች ሌላ አዲስ ታሪክ መጻፍ በቻሉበት ግሩም ጥምረት በታየበት ዴምቤሌ አስቆጥሮ በ5 የዓለም ዋንጫ ጨዋታ 5 ግብ ከዚህ ጨዋታ ከዚህ ውድድር ቀደም ብሎ ባለው ታሪክ በትላልቅ ውድድሮች ለፈረንሳይ ብሔራዊ ቡድን ምንም አይነት ግብ ዴምቤሌ አላስቆጠረም። አሁን ግን በ5 ጨዋታ 5 ግብ የዴምቤሌም አስደናቂ አጨራረስ የባፔ የክላሱን ከፍታ በተመለከትንበት ፍጹም የበላይነት ወስደው ሞሮኮን በአሳማኝ ድል ነው ወደ ቀጣዩ ዙር የተሻገሩ። እንደውም በኳታር ዓለም ዋንጫ 2022 በዚህ ልክ ሞሮኮን በልጠው አሳምኖ አይደለም ድል ማድረግ የቻሉት። የሞሮኮ የበላይነት ነበር ሚስተዋለው። ግን የምሽቱ ጨዋታ በፈረንሳይ ብሔራዊ ቡድን 100% አሳማኝነት ነው ወደ ግማሽ ፍጻሜ መቀላቀል የቻሉት እና በጨዋታው ከተመለከትናቸው ነጥቦች መካከል 2 ግቦች ከተቆጠሩ በኋላ ዲዮፕ ከሁለቱ ግብ መቆጠር ቀደም ብሎ ከባድ ፋውል ኪሊያን ኤምባፔ ላይ ፈጽሞ ነበር። ያ ፋውል እንግዲህ ከነፔኑ ባፔ እየተጫወተ ነው ግቧን ማስቆጠር ይቻላል። ከዛም በኋላ የተጫዋች እንግዲህ 70ኛ ደቂቃ ላይ እንዲቀይሩት አድርጎ ተቀይሮ ወጥቶ ነበር። ከጨዋታ በኋላ በጣም ባፔ ተቀይሮ መውጣቱ በተለይ ከዛ ፋውል በኋላ ቁርጭምጭሚቱ አካባቢ ነው ከባድ ጉዳት ታክልም እንዳደረሰበት በእንቅስቃሴም የተመለከትነው እና ይሄ ደግሞ የበለጠ ለፈረንሳይ ብሔራዊ ቡድን ስጋት ፈጥሮ ነበር። ከጨዋታው በኋላ ፔን ነው እንጂ ጉዳት እንዳላስተናገደ ተጫዋቹ ምንም አይነት ህመም እንደሌለውና አሁን ላይ በሙሉ ጤንነት ላይ እንደሚገኝ በመግለጽ እንግዲህ የተሰጋውን ጉዳይ ቀለል አድርጎታል። የባፔና የፈረንሳይ አስደናቂ ጉዞ በዚህ ዓለም ዋንጫ አሁንም እንደቀጠለ ነው። ይሄ ጉዞ በስኬት ካልተጠናቀቀ ሊያስገርም የሚችለው ስኬታማ ካልሆነ ፈረንሳይ ብሔራዊ ቡድን የዚህ ዓለም ዋንጫ አሸናፊ ካልሆነች ነው ልንገረም እንችለው። ምክንያቱም አሳማኝነቱ በዚህ ዓለም ዋንጫ ከየትኛውም ብሔራዊ ቡድን የበለጠ ሻርፕ የሆነው ብሔራዊ ቡድን ፈረንሳይ ነው። ከጀመረበት የመጀመሪያ የዓለም ዋንጫ የምድብ ጨዋታ አንስቶ እስከ ትናንት ምሽቱ የሩብ ፍጻሜ ጨዋታና የኤምባፔና የፈረንሳይ ደማቁ ምሽት በአህጉራችን ተወካይ ሞሮኮ ላይ የተቀናጁት ጣፋጭ ድል ወደ ግማሽ ፍጻሜ ያሻገራቸው ነበር። በባፔና በዴምቤሌ 2 በ6 ደቂቃ ልዩነት 60ኛና 66ኛ ደቂቃ ላይ ባስቆጠሩት ግቦች በቀጥታ ወደ ግማሽ ፍጻሜ ማለፋቸውን አረጋግጧል። ዛሬ ምሽት ስፔን ከቤልጅየም ጋር የሚያደርጉት ጨዋታ ይጠበቃል። ይሄ ጨዋታ ውጤት በቀጥታ የፈረንሳይን ተጋጣሚ የሚለይ ይሆናል። እስቲ የእናንተ ግምት አስተያየት በኮሜንት መስጫ አስቀምጡ። ላይክ እያደረጋችሁ ፕሮግራማችን እንድታደምጡ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በሁለተኛ ክፍል በሊቨርፑል ፕሪሲዝን እና የሳላን ተተኪ በማፈላለግ በኩል ያለውን ሂደት አንስተን የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።